የመጽሐፍት ትረካ ጠላፊው ደራሲ ቶማስ ዋልሽ በሌተና ኮሎኔል ጌታቸው መኮንን ሐሰን የተተረጎመ በትረካቲው ተዘጋጅቶ የቀረበ ምዕራፍ 6 ለሮበርት በአካባቢው የተለመደው አይነት የወንዶች የመጸዳጃ ክፍል ይገኛል። ይኸውም ክፍል ሁለመና የጸዳ የተሰተረና የሚያብረቀርቅ ነበር። ነጭ የፊት መታጠቢያ፣ በዛው ላይ ያለው መስታወት፣ የጡቡ ወለል ሁሉ እንዲሁ ደስ የሚሉ ነበሩ። ነገር ግን ጃክ ሄነሲ አሁንም ከኔ ጋር በመሆኑ በአእምሮዬ ሁሉም ነገር እንደዚያው ግልጽና የሚያብረቀርቅ ቢሆንም በዚያው ላይ ደግሞ ባዶና በረዶ የፈላበት ይመስል የቀዘቀዘ ሆነ። ጃክ ሄነሲ ምን አይነት ጉደኛ ግለሰብ እንደሆነ ጠንቅቄ ስለማውቅ እሱ የከጀለውን ሁሉ ለማድረግ የማይቻለ ከሆነ በእኔ ላይ ምን ሊፈጽም እንደሚችል ጠንቅቄ አውቀዋለሁ። በሌላ በኩል ደግሞ እርሱን በቁጥጥር ስር ለማዋል በእኔ በኩል ያለው አማራጭ የቀዘቀዘ መሆኑን እርሱም ሆነ እኔ ስለምናውቀው በአሁኑ ሁኔታ የእርሱ ሚና ወሳኝነት እንዳለው አልተጠራጠርኩም። በዚህ አይነት ሁኔታም በመገኘቱ እጅግ በጥላቻ ሁኔታ እየተጠባበቀኝ ነው። እንዲያውም ስለ ሞትም እያሰብኩ ነው። ለዚህ ደግሞ የሚያሳስበኝ ነገር ምን እንደሆነ በውል አላውቀውም፣ ላውቀውም አልፈልግም። ከእርሱ ራቅ ብዬ በመቆም አንድ ነገር ወደ መጸዳጃ ክፍሉ ገብቶ እንዲያድነኝ መጸለይ ጀመርኩ። ያውፍራም ሰው በማለት ማጉተምተም ጀመርኩ። እስቲ ለደቂቃ ያህል እንኳን ታገሰኝ። እስቲ ለመሆኑ ፍራንክሊን ቦላንድ ምን ብሎ ነው የነገረ? ምን አይነት ቆሻሻ ተራ ውሸት መሆኑን አታውቅም አልኩት። በዚህ ጊዜማ በመሳሪያው ሰደፍ ይደበድበኝ ጀመር። የቀኝ ጆሮ ግንዴን በዚያው በሽጉጡ ሰደፍ አጮለው። ፍጹም ርኅራኄ በጎደለው ሁኔታ አንበርክኮም ደበደበኝ። ከወደቅኩበት ለመነሳት ብፍጨረጨርም እዚያው ወደ መሬት እየደፈቀ በድብደባ አሰቃየኝ። በዚያን ጊዜ ክፍሉ ሁሉ በትንትኑ የወጣ መሰለኝ። በዚያ ሁኔታ ላይ ያለው የማስታውሰው ሌላው ነገር ቢኖር እዚያው የጡቡ ወለል ላይ እንደተዘረርኩ ቀና ብዬ ሳይ ከእርሱ በላይ ያለው አምፖል እንደ ፀሐይ የሚያበራ መስሎ ይታየኝ ነበር። በዚህም ምክንያት ዓይኔን ጨፍኜ ወደ ጎኔ ዞርኩ። ከመጠን በላይ ከመደብደብም የተነሳ ተዳክሜ ስለነበር ከተዘረርኩበት እያመናጨቀ ወደ ላይ ሲያነሳኝ እንኳ በደንብ ለመተንፈስ አልቻልኩም ነበር። ረጋ ባለ ሁኔታ እያንሾካሾከ ዝማ፣ አንድ ጥያቄ ጠይቃለሁ። ፍራንክሊን ቦላንድ ለኔ ነገረኝ ሁሉ አንተ እንደምትለው ውሸት አይደለም። እሁድ ምሽቱ ላይ ባየው ነገር ከልክ ባለፈው ሁኔታ ደንግጦ ነበር። በዚህም የተነሳ ወፍራሙን ሰው ራሴ ይዘው ወስደዋል። አሁንም ያለው ካንተ ጋር ነው። ይኸውልህ ሚክናልቲ፣ እኔ የምፈልገው የት እንዳረከው ማወቅ ብቻ ነው። ለመሆኑ ይህን ካንተ ሌላ የሚያውቅ ሰው አለ? ባለፈው ምሽት ስለተፈጠመ ሁኔታ የሚያውቅ ሌላ ሰው አለ? ከዚህ ሁሉ ሌላ የት ነው ያረከው? በእርሱ ትምክህትና ጉልበት ስር በመውደቄም ምን ማድረግ እንደሚገባኝ እንኳን ለማወቅ ተሳነኝ። የነበረኝ አንድ አማራጭ ቢኖር የሰብአዊነት ባህሪ ሊያሳየኝ ይችል ዘንድ መለማመጥና መለመን ብቻ ነበር። ስለሆነም በነበርኩበት ሁኔታ ላደርገው የሚችለውን ልመናና መለማመጥ ረጋ ባለ ሁኔታ ተያያዝኩት። ሁኔታውንም በዝርዝር በማስረዳት በሕይወቴ አሁን ከፈጸምኩት ሁኔታ በስተቀር ለወንድሜ ለሮበርት አንዳችም ነገር እንዳላረኩለት ላስረዳው ሞከርኩ። ስለሆነም ወፍራሙን ሰው የማስለቀቂያ ገንዘብ ቤዛ ለመቀበል ስለ ያልወሰድኩት መሆኑን በለሰለሰ ድምፅ ገለጽኩለት። ምክንያቱን ለማስረዳት ስሞክር በቁጣ ጥርሱን በማግጠጥ በጥፊ ግራና ቀኝ ጉንጬን እያፈራረቀ ያጮለኝ ጀመር። በዚህ አይነት ጭካኔ ከተመላበት ድብደባና ስቃይ ራሴን ለማዳን የነበረኝ አንድ አነስተኛ ዕድል ቢኖር እንደምንም ከእርሱ ተላቅቄ መጮህ ስለነበር እሪታዬን አቀለጥኩት። እርሱ ግን ከንፈሩ ሳይቀር እንደ ጉድ ይንቀጠቀጥ ጀመር። ትሰማለህ? እኔ ከምትቀበለው ሚሊዮን ብር አካፍለኝ ብያለሁ። ከእንግዲህ ትሰማ እንደሆነ እኔ የምልን ሁሉ ስማ፣ አለዚያ አሁንም አፈርድሜን የማስግጥ በማለት እንደ አንዳች ነገር እያንዘፈዘፈው የንዴት ማዕቱን አፈላብኝ። ከዚያም ዓይኑን እያጉረጠረጠ ወደ እኔ በኃይል ተጠግቶ ምኞቱን ተግባራዊ እንዳደርግለት ለማስረዳት ሞከረ። ስማ፣ እነዚህ ሰዎች እንደሆኑ ሰውያቸውን በምንም አይነት መንገድ ማግኘት ይፈልጋሉ። ምንም አይነት ገንዘብ ቢጠየቁ ለመክፈል ወዲያና ወዲህ የሚሉ እንዳይመስሉ።
ካለርሱ ሁላቸውም ወደ አገራቸው ቢመለሱ ምን አይነት አስቀያሚ ሁኔታ ሊፈጠርባቸው እንደሚችል አታውቅም። እነርሱ እሱን ለማግኘት ከፍተኛ ጉጉት ስላለባቸው የምንጠይቃቸውን ሁሉ ለመክፈል ዝግጁ ናቸው። 1 ሚሊዮን፣ 2 ሚሊዮን እንዲያውም ከዛ በላይ የምንጠይቃቸውን ሁሉ ለመክፈል ዝግጁ ናቸው። ገብቷል? የጠየቅናቸውን ሁሉ በማለት ገንዘብ የማግኘት ጥማቱን በቀላሉ ሊወጣው እንደሚችል በመመኘት ያስረዳኝ ጀመር። የሄነሲ ድምፅም ከፍ እያለ መምጣት ጀመረ። ለጃክ ሄነሲ ይህም ጉዳይ ከዚያ የሀብቱ ዋሻ የበለጠ ከፍተኛ ጥቅም ሊያስገኝለት የሚችል እንደሆነ መረዳቱም በአንድ ጊዜ ገባኝ። በገንዘብ በኩል ያለውን ጥማቱን ለመውጣት ካለመው በላይ የተጨበጠ ሀብት የሚጠብቀው መሆኑንም በሚገባ አጤነ። በምኞትና በጉጉትም እያደር ራሱን መቆጣጠር ተሳነው። ትንፋሹም ቁርጥ ቁርጥ ይል ጀመር። ጭፍግግ ፊቱና ጨለማ ዓይኑ ሁሉ ፈካ ማለት ጀመረ። እኔም የእኔስ ወንድም ጉዳይ ሄነሲ፣ ስለ እርሱስ ምን ታስባለህ? በማለት በመለማመጥ ጠየቅኩት። በዚህን ጊዜ በጀርባችን በኩል ወዳለው በር ገልመጥ ብሎ ዘዴውን በመቀየስ አሁንም እኔኑ ማግባባት ያዘ። ግድ የለህም፣ ስለዚህ ጉዳይም ቢሆን አንድ ዘዴ እንፈልጋለን በማለት ቃል ከገባልኝ በኋላ አሁንም ምኞቱን ተግባራዊ ላደርግለት ይቻለኝ ዘንድ ሰበካውን ቀጠለ። ስማ ሚክናልድ፣ መቼም አንድ ቀን በዚህ በኩል ሳታመሰግነኝ አትቀርም። እኔ ደግሞ ቃል ገብቼልሃለሁ። አስተውል እንግዲህ 2 ሚሊዮን የአሜሪካን ዶላር እንዲከፍሉ እንጠይቃቸዋለን። ይህን ደግሞ እንደሚከፍሉ አትጠራጠር። 1 ሚሊዮን ዶላር ያንተ፣ ሌላው ደግሞ የኔ ይሆናል። እንዲያው ለመሆኑ አእምሮ አይሰራም እንዴ? እንዴት ይህን መረዳት ይሳናል? በማለት ያግባባኝ ጀመር። ሁለታችንም በዚህ አይነት ሁኔታ ላይ ያለን አንድ ሰው ወደ ውስጥ ገባ። ሄነሲም ወደ ሰውየው የተጣደፈ በመሄድ በተጨማደደ ፊቱ ገለማመጠኝ። በዛች ደቂቃ ወደ መታጠቢያው በመጣደፍ ሄጄ ፊቴን በመለቃለቅ ሰውየው እስኪመጣ ድረስ ማደራረቅ ያዝኩኝ። በዚያችው ጊዜም ውስጥ ራሴን ለማስተካከል ፋታ አገኘው። ጃክ ሄነሲንም እንደምንም አድርጌ በቁጥጥሬ ስር ላስገባው እንደሚቻለኝ ገባኝ። የፍራንክሊን ቦላንድ ነገርስ እንዴት ነው የሚሆነው? በማለት እንደመቆጣት አልኩ። በእርግጥ በዚህ ጊዜም ቢሆን በጤናማ ሁኔታ ለመነጋገር አልቻልኩም ነበር። ሄነሲ፣ እኔም ማውቀውን ያህል ይህን ሰው አታውቀውም። ፍራንክሊን ቦላንድ ፈጽሞ ጥሩ ሰው አይደለም። ይህኔ ጉዳዩን የትም እየዞረ እየነዛ ይሆናል አልኩት። ሄነሲም እሱን ለእኔ ተወው ብያለሁ በማለት ረጋ ብሎ ካስረዳኝ በኋላ አሁንም በመዝጊያው በኩል ሊፈጠር የሚችለውን ሁኔታ ይጠባበቅ ጀመር። በእኛ በኩል የሚኖረንን እድል ሁሉ አድርጌዋለሁ፣ ማለትም የመያዣ ገንዘቡን እንዲሰበስብ አድርገዋለሁ ማለቴ ነው። ገንዘቡን ካገኘም በኋላ ደግሞ ብሎ ሳይጨርስ ወደ እኔ ከተመለካከተ በኋላ ሽጉጡን ኪሱ ውስጥ አስገባ። ስለዚህ ስለ ፍራንክሊን ቦላንድ ምንም አታስብ በማለት በተጨማሪ አረጋገጠ። እንደገናም በእርሱ በኩል አንተ ምንም ነገር ማድረግ ስለማይገባ ሁሉን ነገር እኔው እንደሚሆን አደርገዋለሁ። ከዚህ በኋላ እኛን የሚስተካከል አይኖርም። ልጅ 2 ሚሊዮን ብር እኮ ነው፣ 2 ሚሊዮን በማለት ከንፈሩን በጉጉት ያረጥብ ጀመር። ከዚያም ልጅ አንተና እኔ ያን በሚያህለው ገንዘብ በዓለም በየትኛውም ቦታ እንደ ንጉሶች መኖር እንችላለን እኮ፣ እንደ ንጉሶች ነው የምልህ በማለት አሁንም ምኞቱን በጉጉት ይገልጽ ጀመር። እኔም ለትንሽ ጊዜ እንደ ማቅማማት እያልኩ በዚህ በኩል ያለኝን ቅሬታ ለመግለጽ ሞከርኩ። በዚህም መሰረት ስማኝ ሄነሲ፣ እኔ እኮ እስካሁን አንዳችም ገንዘብ እንዲሰጡኝ አልጠየቅኳቸውም፣ በስልክም ሳናገራቸው፣ ስለዚህ ምንም ያነሳሁት የለኝም። እኔ ያልኩት ብዬ ሳልጨርስ ወደ እኔ በጣም ተጠግቶ እጄን ጨምድዶ ከያዘ በኋላ በሰፊው ተነፈሰ። ከዚያም ነገር ግን የሚያስፈልገውን ገንዘብ ሁሉ ለእኛ ይከፍሉናል፣ የግላቸው ገንዘብ መሰለ እንዴ? ምን አይነት ልጅ ነህ? ስማ፣ እነርሱ የሚያደርጉት ነገር ቢኖር እኛ የምንጠይቀውን ማንኛውንም ገንዘብ ማንቆርቆር ብቻ ነው። በመጀመሪያ ደረጃ ገንዘቡን እንይዛለን። ከዚያ በኋላ ወንድምህን ስለምናገኝበት ሁኔታ እንነጋገራለን። በዚህም በኩል በሚገባ ረዳሃለሁ። ይህን ለማድረግ ደግሞ ምልልሃለሁ። ሰማኝ ልጅ፣ ምንም ነገር አናጣም በማለት ማግባባቱን ቀጠለ። እኔም አሁንም በሮበርት ምክንያት በሁኔታ የመጠራጠርና እርግጠኛ ያለመሆን ሁኔታ እያሳየው መልካም አልኩት። ነገር ግን አሁንም ቢሆን የምንጠይቀው 2 ሚሊዮን ዶላር ጃክ ሄነሲ ከሚገምተው የተለየ ሁኔታ ሊያስከትል እንደሚችል ይገባኝ ነበር። ለምሳሌ የገባሁትን ቃል በመለወጥ 2 ሚሊዮን ብር የመልቀቂያ ገንዘብ ብጠይቅ ሉቦዲንና ዋናው ተወካይ ነገ ጧት
ሮበርት እዚች ሀገር እንዲመጣ ላይስማሙ እንደሚችሉ ገብቶኝ ነበር። ለምንስ እንዲህ ያደርጋሉ? ፕሮፌሽናል ጠላፊዎች ምን አይነት ሰዎች እንደሆኑ በሚገባ የሚያውቁ ሰዎች ናቸው። ከኔ ጋር እስካሁን ለመጫወት የፈለጉበት በቂ ምክንያት ነበራቸው። ምክንያቱም እስካሁን ወፍራሙን ሰውዬ በመጥለፌ ምክንያት ምንም አይነት ገንዘብ ስላልጠየቅኳቸው የወሰድኩትንም እርምጃ ያዩት በሰብአዊነትና በጨዋ መንፈስ ነበር። ሁኔታው በዚህ መልኩ ደህና በመራመድ ላይ ያለ ወዲያውኑ የማስለቀቂያ ገንዘብ አምጡ ሲባሉ ያለውን ጤናማ ሁኔታ ሁሉ የተገላቢጦች ሊያደርጉት ይችላሉ። ሉቦዲንም ቢሆን ፕሮፌሽናል የፖሊስ መኮንን በመሆኑ የዚህ አይነት አዲስ ክስተት ሲፈጠር በስተጀርባ ሌላ ነገር እንዳለ ሊገምት ስለሚችል ከማይታመን ሰው ጋር ድርድር ለመቅጠም እንደተነሳ ሁሉ እርሱም ለኛ ወጥመድ ለማበጀት መጣሩ አይቀሬ ነው። በመሆኑም ሮበርትን በሚመለከት ረገድ ያለው ዕድል እዚህ ላይ ያከትማል። እንደዚህ ከሆነ ደግሞ ጥረቱ ሁሉ ከኔ እጅ ወጥቶ የጃክ ሄነሲን የገንዘብ ጥባት ወደ መወጣት ተሸጋገረ ማለት ነው። ሄነሲ አሁንም እኔን መገፋፋት ጀመረ። አሁን ተነስ እንግዲህ፣ እስቲ የጥሩ ስሜት ይሰጥ እንደሆነ ራስን ጠይቅ ልጅ። ካሁን ጀምሮ ደግሞ በዚህ በኩል የሚኖረው ሥራ ብቻህን አትሰራም። እኔም እስከ መጨረሻው ከጎን ሆናለሁ። ታዲያ እኛ ሽርክ ብንሆን ምን ትላለህ? እኮ ምን ይመስልሃል? ለድርድሩ አሁኑ እንጨባበጣለን ወይስ አንጨባበጥም? በማለት ሊያግባባኝ ጣረ። በእርግጥ ይህ በእርሱ በኩል ያለው የግሉ አመለካከትና እምነት ነበር። የሄነሲ ጉትጎታ ማግባባትና ጥረት ሁሉ እኔ የተነሳሁበትን ዋና ዓላማ ለማራመድ ሳይሆን የጎመጀበትን $1,000,000 ለማግኘት ብቻ ነበር። እኔ ደግሞ ወንድሜን በዚሁ ምክንያት ለመሸጥ ተስማማው። ብዙ ሰዎች የኔ ምኞት ይህ እንደሆነ አድርገው ሊቆጥሩት ይችሉ ይሆናል የሚል ሐሳብም በአእምሮዬ ውስጥ በድንገት በመስረጹ የልብ ውጋት ተሰማኝ። ሕይወቴን የሚያሳለፍኩት በዚህ አይነት ወራዳ ተግባርና ሁኔታ ስለነበር ማንም ሰው የኔን ፍላጎትና ምኞት ሊረዳልኝ የማይችል መሆኑ እየተሰማኝ ከፍተኛ የመሸማቀቅና የወራዳነት ስሜት ናኘብኝ። በዚህም የውስጥ በሽታ ምልክት ታየብኝ። እርሱም በሁኔታ የተረበሽክ መስሎ ስለታየው ያበረታታኝ ጥር ጀመር። በመጨረሻም ወደ እርሱ ዞሬ እሺ በማለት ተስማማው። ብዙም በእርሱ መሸነፌን ላለማሳየት ነገር ግን ሄነሲ፣ ስለ ወንድሜ ስለ ሮበርት ያለው ሁኔታ እንደተጠበቀ ከሆነ እስማማለሁ፣ አለበለዚያ ግን የማይሆን ነገር ነው አልኩት። እርሱም እኔ ያን ያክል ቀላልና ያዋዛ አለመሆኔን ስለሚያውቅ እኔ ባልኩት መሰረት የሚስማማ መሆኑን አረጋገጠ። ወደ እኔ አንድ እርምጃ ያክል ጠጋ ብሎ በታማኝነት ሁኔታ እየተመለከተ የቀኝ እጁን በልቡ ላይ ጣለ። በተመስጦና በጨዋነት ሁኔታም ማግባባቱን ተያያዘው። እማኝ ሚክናልቲ፣ አደርገዋለሁ ብዬ አንዴ ቃል ገብቼልሃለሁ በማለት በመጠኑ እየተነፈሰ ካስገነዘበኝ በኋላ ስማ ሚክናልቲ፣ በሕይወቴ አደርገዋለሁ ብዬ ቃል ከገባሁት የበለጠ አደርገዋለሁ ብዬ አንዴ ቃል ገብቼልሃለሁ። አሁንም እምልልሃለሁ አደርገዋለሁ አለኝ። በእርግጥ ይህንንም በከፊል ላምን እችላለሁ። ምናልባትም ሊያደርገው ይችላል። ሆኖም እጁን መጨበጥ ስለነበረብኝ ተጨባበጥን። እንግዲህ ይኸው ነው ጃክ ሄነሲ ካልኩት በኋላ ሁሉንም ነገር ወስነናል። ለመሆኑ ፍራንክሊን ቦላንድ መኪና ውስጥ ሆኖ እንዲጠብቅህ አድርገሃል አልኩት። ያው ለዚያ ጋር በማለት ወደ እኔ ዞሮ ጮኸ። በዚያን አይነት ሁኔታው ምን ያህል ጥንቁቅና ተጠራጣሪ እንደሆነ በደንብ ያስታውቅበት ነበር። እኔም በቅድሚያ መኪናዋን ማግኘት እንደሚገባኝ አልገባውም። በእኔም በኩል በምንም አይነት ሁኔታ ከእርሱ ነጠል የምልበት ዕድል ቢገጥመኝ ለማምለጥ ዝግጁ ነበርኩ። ስማ ልጅ፣ ያውልህ በዚያ ጠርዝ በኩል ነው ያለው። ለመሆኑ ወዴት ነው የምናመራው አለኝ። እኔም ወዴትም ማምራት እንችላለን በማለት ያንን ሁኔታ ለመግለጽ በመጠራጠር ነገርኩት። ከዚያም ከእንግዲህ የኔ ጉዳይ ነው፣ ስለዚህ መክፈል ያለብንን ከፍለን ከዚያ አካባቢ መሄድ ይኖርብናል። በቃ ከዚህ ሌላ ማድረግ አንችልም። ሌላውን መመሪያና አቅጣጫ ሁሉ እኔ እሰጣለሁ አልኩት። እርሱም በመቻኮል እሺ ልክ እንዳልከው ይሆናል በማለት ስምምነቱን ገለጸ። ከዚያም በል እንግዲህ ልጅ፣ በመጀመሪያ ደረጃ ለሁሉም ነገር አስብበት፣ ተጠንቀቀ አለኝ። አሁንም ቢሆን በእኔ ላይ ብርቱ ጥንቃቄ በማድረግ ላይ ነበር። በመጀመሪያ ደረጃ ገና ከመጸዳጃ ቤቱ ስንወጣ ከበስተኋላ ላይ አንድ እርምጃ ርቀት ተከተለኝ። ከዚያም ወደ ገንዘብ ተቀባይዋ የሚፈለግብንን ሂሳብ ለመክፈል ሳመራ ጥንቃቄ በተሞላበት ሁኔታ በሁለት እርምጃ ርቀት ከኋላዬ እየተከተለ ይጠብቀኝ ጀመር። ለኔ
ምንም አይነት እድል ሊሰጠኝ አልቻለም። በአኳኋኑም እኔ አንዳች አይነት የማምለጥ ሙከራ ባደርግ ሽጉጡን ያለ አንዳች ችግር በማውጣት በ2 ወይም በ3 ጥይቶች እኔን ለማስቀረት በሚቻለው ርቀትና አቅጣጫ ላይ ነበር። እኔም ብሆን ከእርሱ ለማምለጥ አንድ አይነት ሙከራ ባደርግ ወይም ዘዴ ብፈጥር አደጋ ሊያደርስብኝ እንደሚችል አስቀድሜ በሚገባ ተረድቼዋለሁ። በሌላ በኩል ደግሞ አንድ አመቺ ሁኔታ ቢገጥመኝ ከእርሱ መዳፍ ስር ለመላቀቅ ቢያንስ አንድ ጥሩ ሙከራ ማድረግ እንደሚገባኝ በበኩሌ አምኜበታለሁ። ከቡና ቤቱ ውስጥም ከሰዎች ጋር በመጨባበጥና በማውጋት ምን ሊያደርግ እንደሚችል ፈትኜው ነበር። ግን በዚያን አይነት ሁኔታም ቢሆን ሽጉጡን በማውጣት በእኔ ላይ እርምጃ ለመውሰድ ወደ ኋላ ከማለት የማይታቀም መሆኑ ገብቶኛል። ታዲያ በዚህ ሁኔታ ለመሆኑ እኔ ምን ማድረግ ይቻለኝ ነበር? ሽጉጥ በላይ ላይ ደግኖ በኪሱ ይዟል። አንድ እንቅስቃሴ ለማድረግም መጠነኛ ሙከራ እንኳን ባደርግ በኢላማው ስር ወድቄያለሁ። በጣም አስቸጋሪ ሁኔታ ነበር። በዚህ አይነት ሁኔታ ላይ ሆነን ወደ ካሸሯ ጠረጴዛ ስንደርስ እኔ ትኬቴን ወደ መሬት ወርውሬ ትንሽ ምንዛሬዎች ለማውጣት ኪሴ እንዳበዝኩ። በዚያን ጊዜ እንኳን ሄነሲ ከጥንቃቄው ብዛት ማንም ሰው በመካከላችን ሊገባ በማይችልበት ሁኔታ ተዘጋጅቶ ሁኔታዬን በትኩረት ይከታተል ነበር። ያ ርቀት እሱ እኔን ያለ አንዳች ችግር በሽጉጡ ለማስቀረጥ የሚችልበት በመሆኑ ለእኔ በጣም አስጊ ነበር። ያ ርቀትም እኔ በድንገት የእርሱን ሚዛን አሰናክሎ ለመፈትለክ የሚያስችለኝ አልነበረም። ይህንንም እርሱ በሚገባ ያሰበበት በመሆኑ ምንም ለመሆን እንደማልችል በሚገባ ያውቃል። ያላስተዋለውና ያላወቀው ነገር ቢኖር በአንድ የቡና ትሪ ሙሉ አንዲት ሴት የስኒ ቡናዎችና ቁርሶች ተሸክማ ከኔ በስተጀርባ በበሩ አካባቢ ወዳለው የመስኮት በር ጠረጴዛዎች ስትራመድ ነበር። ሴትዮዋን ግን እኔ አይቻት ነበር። በዚህን ጊዜ ሁሉን ነገር ያመቻችልኝ ሁኔታ ያገኘው መሆኔን በመተማመን በኔ ሌላው አቅጣጫ በኩል አድርጋ እስከምታልፍበት ጊዜ ድረስ ጠበቅኳት። በኔ አቅጣጫ እንደደረሰችልኝም ፈጽሞ ባልጠበቀችው መንገድ አንድ እጄን ወደ ትሪው ልኬ የተሸከመችውን ትሪ አነሳሁባት። ከዚያም ትሪውን ሙሉ በሙሉ በቁጥጥሬ ስር ማድረጌን ካረጋገጥኩ በኋላ ሌላም ትሪ እንዲሁ በአካባቢዬ ስላገኘው ሄነሴ ወዳለበትና ወደ ጀርባዬ አከታትዬ ከነቡናው በመወርወር ዕቃውን እንክትክቱን አወጣሁት። በዚያን አይነት ሁኔታ ጥቂት የማምለጫ ሰከንዶች እንዳገኘው ገመትኩ። የተወረወረበት ትኩስ ቡናም በቀጥታ በአይኑ ትክክል ደርሶ ኖሮ እየተጨናበሰ ሲጠራርግ ለአንድና ለሁለት ሰከንድ ያክል ታውሮ ነበር። አጋጣሚዋን ሰከንድም ተጠቅሜ ሳመልጥ የድንብርብሩን ወደ አቅጣጫዬ ተኮሰ። በዚያ ሁኔታ የተኮሰውም ጥይት በእኔ ላይ ሳይሆን እኔ አጠገብ ካለው ወለል ላይ አረፈ። እኔም በጣም ከፍተኛ በሆነ ፍጥነት ከኪሱ ያወጣውን ሽጉጥ እንደያዘ ከጠረጴዛው ጋር አላጋሁት። እርሱም ሁለመናው ዞሮበት ከወዲያ ወዲህ ይወራጭ ጀመር። በዚያን አይነት ሁኔታ ከእጁ ያስጣልኩትን ሽጉጥ ከጀርባችን ከሚገኘው ጠረጴዛ ስር አሽቀንጥሬ በእግሬ መታሁት። ከዚያም አንስቼ እግሬ አውጭኝ አልኩ። በዚያን ጊዜ የረሳሁትና ላጤነው ያልቻልኩት ትልቁ ነገር ሌላ ተጨማሪ ሽጉጥ የነበረው መሆኑን ነበር። አንዱ ያው አሁን የወረወርኩት ሽጉጥ ሲሆን ሌላው ደግሞ ከመጸዳጃ ቤቱ ከኔ የነጠቀው ነበር። አንዱን ሽጉጥ በዚያን አይነት ሁኔታ ካስጣልኩትና ከያዝኩ በኋላ በቀጥታ ወደ መውጫው አቅጣጫ አመራው። በዚያን ጊዜ ቡና ቤቱ በሁከት ተዋጠ። ግማሹ ሰው ሕይወቱን ለማዳን እኛ አካባቢ ያለውን ጠረጴዛ ሳይቀር በመዘለል ሲሯሯጥ፣ ሌላው ደግሞ በየጠረጴዛው ስር ተወጥፎ ሁኔታውን ይከታተል ጀመር። በዚያን አይነቱ ግርግርና ሁኔታ ወደ ተሽከርካሪ በር ሳመራ 2 ጊዜ ተተኮሰብኝ። የተተኮሱትም ጥይቶች ከኔ አቅራቢያ ላይ ወደቁ። በመጀመሪያ ጃኬንሲ የተኮሰው በ45 ኢንች ርቀት ላይ ሳተኝ። የጃኬንሲን ተኩስ ድሮንም የማውቀው በመሆኑ ከዚያ የበለጠ የምጠብቅበት አልነበረም። በዚህ አይነት ሁኔታ ራሴን አድኜ በመንገዱ መጠምዘዣ አካባቢ ስመለከት ፍራንክሊን ቦላንድ ከአንድ ታክሲ ማቆሚያ አጠገብ መኪናዋን አቁሞ አየሁት። እርሱም የተሽከርካሪውን ሞተር አቁሞ ከመኪናው ውጪ ተቀምጦ ነበር። ፍራንክሊን ከቡና ቤት ውስጥ የነበረውን ትርምስና ጉድ የሰማ ወይም ያወቀ አልመሰለኝም። ተኩሱንም እንዲሁ የሰማ አልመሰለኝም። ነገር ግን እኔ መዝጊያውን በርግጄ እየሮጥኩ ወደ እርሱ ስሄድ አንድ ነገር እንደተፈጸመ በመገመቱ ካለበት ዘሎ በመነሳት ወደ እኔ እየሮጠ መጣ። ከዚያም የመኪናውን በር ከፍቶልኝ ዘሎ ገባ። ወዲያውኑም
ለሰኮንድ ያክል እንኳን ሳይቆይ ተከታታይ ተኩሶች ተሰሙ። ጃክ ሄነሲም በእኛ አቅጣጫ በኩል ወዳለው መንገድ ይሮጥ ጀመር። ፍጠን፣ እየፈጠንክ ንዳ፣ አይዞ በማለት ፍራንክሊን ላይ ጮኩበት። ከዚያም በፍርሃት ችግር ውስጥ እንዳይከተኝ ልብ አድርግ ፍራንክሊን፣ ካሁን ወዲያ ቀልድ የለም። እኔ ምልህ ለማድረግ ካልቻልክ በዚህ ሽጉጥ እጠብስሃለሁ። ቀልድ አይደለም፣ ሰማይ አልኩት። እርሱም ከጀርባችን በሚተኮሰው ሽጉጥ ምክንያት ይደናገር ወይም እኔም ፈርቶ እንደሆነ አላውቅም፣ ባልኩት መሰረት ፍጥነቱን ቀጠለ። በዚህ ጊዜ እኛ ከካፍቴሪያው በአንድ ብሎክ ርቀት ላይ እንገኝ ነበር። ሄነሲም በመካከላችን ባለው የትራፊክ ትርምስ መካከል መተኮስ እንደማይቻለው ገባኝ። ከዚያም ትንሽ ፎይታ በማግኘቴ የመዝናናት ስሜት ተሰማኝ። በግራ እጄም የሙቀትና የቅዝቃዜ ስሜት እየተፈራረቀ ይሰማኝ ጀመር። ታዲያ እኔም ጎንበስ ብዬ እጄን ስመለከት ፍራንክሊንም እንደኔው ያንን እጄን ወደ ታች ጎንበስ ብሎ ተመለከተ። በዚህ ጊዜ በአንድ ጊዜ ሰውነቱ ሁሉ ነጭ ሆነ። እግዚኦ አምላኬ በማለት ከጮኸ በኋላ ኤዲ ተመታሃል እኮ፣ ሰውነቱ ሁሉ በደም ተጨማልቋል በማለት በፍርሃት እየተርበተበተ ይጮህ ጀመር። በእርግጥ እጄ ተመቷል፣ በደምም ተጨማልቄያለሁ። የተኩሱ ህመም እስካሁን ሳይታወቀኝ ምንም ያልተሰማኝን ያህል አሁን ግን ከውስጥ የህመሙ ስሜት ተሰማኝ። በእርግጥ ህመሙ በጣም መጥፎና ከባድ ነበር። በዚህ አይነት ጭንቀትና ሽብር ግን ሕይወቴንም ማዳን ስለነበረብኝ የህመሙን ስሜት ረሳሁት። ከዚያም በጭኔ አካባቢ ያለውንም ሁኔታ ለፍራንክሊን አሳየሁት። ግን ምንም የሆንኩት አልነበረም። ስማ፣ ምንም የሆንኩት የለም፣ በዚህ ምክንያት ምንም የሚፈጠር ነገር የለም በማለት ነገርኩት። ከዚያም ልብ አድርግ ፍራንክሊን፣ እኛ ጋር ሊደርስብን ቢችል ማንን መጀመሪያ እንደሚይዝ ታውቃለህ? አንተን ነው የሚያሰቃይ፣ ይህም ማወቅ አለብህ አልኩት። ቀጥዬም ስለዚህ ከዚህ ሁሉ ጣጣ ለመውጣት ፍጥነትን ጨምር በማለት ጠበቅ አድርጌ ያሳሰብኩት። እርሱም ከአንዱ ጠርዝ ወደ ሌላው ልክ መኪናዋ በሁለት ጎማዎች ብቻ መሬት እንደምትነካ አይነት አከነፋት። ይህንንም አይነት ፍጥነት እኔ የምፈልገው አይነት በመሆኑ ዝም አልኩት። በመብረሩም የተነሳ ከኋላ ምንም ነገር እንደማይከታተለን አድርጎ ቆጠረ። ግን በኮረኮንች መንገድ ላይም ያው መብረሩን ስለገፋበት ዝግ ብሎ እንዲያሽከረክር መከርኩት። ዝግ እንዲል ያረኩበት ምክንያትም በመንገዱ መጥፎነት ብቻ ሳይሆን ወደ ኋላም ዞር ብዬ ስመለከት ምንም የሚከታተለን ነገር ለማየት ባለመቻሌ ነበር። አሁን ስንት ሰዓት ነው በማለት ጠየቅኩት። ሰዓቱን ማወቅ በአንድ ምክንያት አሁንም ቢሆን ለኔ ጠቃሚ ነው። በጣም የሚገርመው ግን ምክንያት መኖሩን እንጂ ምክንያቱ ምን እንደሆነ እንኳን ሊታወሰኝ አልቻለም። በዚህንም ጊዜ ምንም ማሰብና ማድረግ የማልችልበት ሁኔታ ላይ ደርሻለሁ። ማድረግ የነበረብኝ በተቀመጥኩበት መቀመጫ ጀርባ ራሴን አስደግፌ በመቀመጥ መተኛት ብቻ ነበር። በመሆኑም ሁሉን ነገር እርግፍ አድርጌ ትቼም በተቀመጥኩበት ወደ ኋላ ተደግፌ ተኛው። ለአንድ 10 ጉዳይ ነው በማለት ፍራንክሊን ጮኸ። ወዲያውም ተደናግጬ ካረፍኩበት ስነሳ ኤዲ አሁንም እኮ እየደማህ ነው፣ በጣም በመጥፎ ሁኔታ እየደማህ ነው አለኝ። እኔም ለአንድ 10 ጉዳይ የመሆኑ ሁኔታ አስብ ጀመር። ምክንያቱም 1 ሰዓት ላይ ፖልኪንስኪ ቤት መድረስ ነበረብኝ። በዚህም ፍራንክሊን ወደ ፍላሽንግ አቋርጦ እንዲነዳ በነገርኩት መሰረት ወደዚያው አቋርጦ ይነዳ ጀመር። ቀደም ሲል ከነበርንበት ጎዳና እንደደረስንም ከመኪናዋ ውስጥ ገፍትሬ አውጥቼው ራሴው ለመንዳት በመወሰኔ ባልተጎዳው እጄ የመኪናውን መሪ በደንብ በመያዝና በተጎዳውም በመጠኑ ደገፍ በማድረግ በቀጥታ መኪናዋን መንዳት ጀመርኩ። በዚህ አይነት ደረጃም ላይ ሆኜ ደሜ ይፈስ ነበር። ግን በነበርኩበት ጥድፊያና ሁኔታ ምክንያት ይህን ያህል አልተሰማኝም። ልክ 12 ሰዓት ከ57 ደቂቃ ላይ እነ ካቲ ቤት በስተጎን ባለው አውራ ጎዳና ላይ አቆምኩ። በዚያም አይነት ሁኔታ ላይ እንዳለው ከላይኛው ፎቅ ባለው የባኞ ቤቷ ሆኖ ለሚያይ የኔን እይታ ለመደበቅ በማይቻልበት ሁኔታ ላይ ነበርኩ። ከዚያም ራሴን እያነቃነቅኩና ጥርሴን እያፋጨው የእነርሱን ሁኔታ አከታተል ጀመር። በዚህ አይነት ሁኔታ ላይ እንዳለው ከላይኛው ፎቅ ያለ የባኞ ቤቱ መብራት ይጠፋና ይበራ ጀመር። እንደገናም እንዲሁ በርቶ ጠፋ። በዚያን ጊዜ የመኪናዋን ሞተር አስነስቼ በቤቱ ብሎክ አካባቢ በማሽከርከር አቆምኳት። ልክ ከመኪናዋ ስወርድ በጉልበቴ ላይ ብርቱ ህመም ተሰማኝ። ለትንሽ ጊዜ ተንበርክኬ ቆየሁም መሰለኝ። ከዚያ ትንሽ ቆይቼ ብርታት ሳገኝ
በምድር ቤቷ አድርጌ ወደ ቤቷ ገስገስ ብዬ ገባው። በዚያን ጊዜ ጃክ ሄነሲ ጋር ሆኜ እንዳደረግኩት ሁሉ ለመጮህ ምንም ያህል አልቀረኝም ነበር። በዚህም ጊዜ ከዚያ ወፍራም ሰው ጋር በመሆን ምሽቱን በሙሉ የተዘዋወርኩ ለመንዳት እንደማይቻለኝ ታወቀኝ። ስለዚህ ከእርሱ ጋር ምን ማድረግ ይኖርብኛል? ከዚህስ ጋራጅ አውጥቼ እንደምን አድርጌ ከፍራንክሊን ቦላንድ መኪና ላስገባው እችላለሁ በማለት ራሴን በራሴ ጠይቅ ጀመር። ወደ መናፈሻው በሚያስወጣው በርም አካባቢ 3 የወተት ጠርሙሶች ተቀምጠዋል። የጋራዡንም ቁልፍ በሁለተኛው ጠርሙስ ውስጥ አግኝቼ በእጄ እንዳደረግኩ የኩሽናው በር ሲከፈት ተሰማኝ። ዞር ስልም ካቲ እኔን አትኩራ ስትመለከተኝ አየዋት። በመጀመሪያ ነገር ያለችኝም ፍራንክሊን ቦላንድ ለኔ እንዳለኝ አይነት ነበር። እግዚኦ አይሆንም ብላ ከተናገረች በኋላ እግዚኦ አምላኬ ኤዲ ደም በደም ሆነሃል እኮ ለመሆኑ ነካ አለችኝ። እኔም የት አለ በማለት እርሷንም በጥያቄ አጣደፍኳት። ቀጥዬም ለመሆኑ እርሱ ያለው የት ነው? አሁንም ጋራጅ ውስጥ ነው በማለት የኔን ደም መፍሰስ ጉዳይ ትቼ ጠየቅኳት። እርሷም ወደ ኩሽናው ቤት እንደምንም ወሰደችኝ። እኔ ግን በዚያን ጊዜ ብዙ ደም ስለፈሰሰኝ አቅም ተስኖኝ ኖሮ ወለሉ ላይ ተንበረከኩ። ወዲያውም ከወለሉ ላይ ተዘረርኩ። በዚያን ጊዜም ራሴን ተቆጣጥሬ ለመነሳት አዳገተኝ። ሌላው የማስታውሰው ነገር ካለሁበት ሁኔታ ላይ እንዳለው እጇን በእኔ ላይ በመጠምጠም ብራንዲ ስታጠጣኝ ነበር። እኔም እንደዚያ ሆኜ ተጎነጨው። በእርግጥ ብራንዲው በዚያን ጊዜ ምንም ቢሆን ጠቅሞኛል። በእንደዚህ አይነት ድካምና ችግር ላይ ሆኜ ትንሽ ራሴን እንደመቆጣጠር ስል ለመሆኑ ደህና ነው በማለት በትኩረት አየዋት። ከዚያም ደህና አይደለም እንዴ በማለት በድጋሚ ጠየቅኳት። እርሷም ደህና እንደሆነ ነገረችኝ። ቀጥላም አባቷ በላይኛ ፎቅ ባለው መኝታ ቤታቸው ተኝተው በማንኮራፋት ላይ በመሆናቸው በወፍራሙ ሰውዬ ምክንያት ሆነ በአባቷ ሁኔታ ስጋት እንዳያድርብኝ ነገረችኝ። እኔም እንድረጋጋ በማንሾካሾክ ከመከረችኝና ካረጋጋችኝ በኋላ ኮቴን ቀስ ብላ አወለቀችው። ከዚያም ከምድር ቤቱ ካለ የመታጠቢያ ክፍል የመጀመሪያ እርዳታ ፋሻዎችንና ልዩ ልዩ መድኃኒቶችን ይዛ ከመጣች በኋላ በተለይ በአሰቃቂ ሁኔታ የሚደማውን በማከምና በፋሻ በመጠምጠም ከመድማት አዳነችልኝ። ሌላውንም እንዲሁ በጥንቃቄ አከመችልኝ። ከዚያ በኋላ ሌላ ብራንዲ ሰጥታ ጠጣችኝ። በዚያን ጊዜ ጥሩ መንፈስና ስሜት ተሰማኝ። ለኔም ጥሩ ጊዜ ነበር። ይህን እንክብካቤ ካደረገችልኝም በኋላ ተቀመጥኩ። ካቲም አይደለም ልክ አይደለም በማለት ለመነችኝ። በእርግጥ በዚህ አይነት ሁኔታ ላይ እንዳለው ስንቀሳቀስ ብዙ ነገር አበላሸው። እርሷም እባክህ ኔዲ ረካበል አትቸኩም እባክህ አለችኝ። እኔም እሺ አልኳት። ወዲያና ወዲህ መንቀሳቀሱ ለኔ የሚበጅ አለመሆኑን በመረዳትም ምክሯን ተቀበልኳት። እሺ ካቲ እንዳልሽ አድርጋለሁ። ለካ ብዙ ደም ፈሶኝ ነበር፣ ግን ለሰውየውም ጥንቃቄ አድርጊለት። ለመሆኑ የተንከባከብሽ ነው? አሁን ለወፍራሙ ሰው ከኔ በላይ ጥንቃቄ ማድረግ አለብሽ። ነቅቶ ሌላ ችግር እንዳይፈጥርብንም ሌላ መርፌ ልትሰጪ ይገባል። የመርፌውን ፓኮ በቀኝ ኮቴ ኪስ ላይ ስላለ አውጪው አልኳት። የመርፌውን ፓኮም ከኮቴ ኪስ ውስጥ አውጥታ ስታየው በጣም የሚያሳዝንና የሚያስደነግጥ ሁኔታ ተፈጠረ። የእንቅልፍ መርፌው በሙሉ በግጭት ምክንያት ኪሴ ላይ እንደነበር ተጋጭቶ ከጥቅም ውጭ ሆኗል። እንደዚያ ሊሆን የቻለው ከግማሽ ሰዓት በፊት ወደ ገንዘብ ተቀባያ በምሮጥበትና በዚያ ግርግርም ሳቢያ ከካፍቴሪያው አምልጬ ወደ ፍራንክሊን ቦላንድ መኪና ለመግባት በምጣደፍበት ወቅት ደርሶብኝ በነበረው መገጫጨት ነበር። አሁንም አንድም መርፌ የቀረኝ የለም። ሁሉም ነገር ተሰባብሯል። የቀረው ነገር ቢኖር የመርፌው ጠርሙስ ስብርባሪዎችና በመድኃኒቱ ሽታ የተበከለው የሕክምና ጥጥ ብቻ ነበር። ይህም ባየው ጊዜ ከተቀመጥኩበት ተነስቼ ቆምኩ። በዚህን ጊዜ የምፈልገው ነገር ቢኖር እንድንቀሳቀስ ትንሽ ግፊት በማድረግ የሚያግዘኝ ብቻ ነበር። የኔም መደናገጥና ለመነሳት መውረግረግ ካቲ እንዳየችም ፈጽሞ እንድትንቀሳቀስን አልፈልግም በማለት ለመነችኝ። ቀጥላም አንድም ነገር ማድረግ የለብህም። ከአሁን ወዲያ ብቻን ማድረግ የሚቻል ነገር ባለመኖሩ ወደ ፓፓ ሄጄ እንዲያግዝህ እነግረዋለሁ። አለበለዚያ ግን እንደገና ትደማለህ። በዚህ ምክንያት ልትሞት ትችላለህ ኤዲ አለችኝ። በዚያ በነበርኩበት ሁኔታ ላይ እንዳለው እንኳ
አባቷ ማይክ ፖልኪንስኪ ምንም ያህል ሊረዱኝ እንደማይችሉ አውቅ ስለነበር ያቀረበችልኝን የመፍትሄ ሐሳብ ለመቀበል ተቸገርኩ። ያም ፈጽሞ አማራጭ መፍትሄ እንዳልሆነ ገባኝ። በዚህ አይነት ሁኔታ ከኩሽና ቤቱ ግድግዳ በመደገፍ የራሴን ሚዛን ጠብቄ በመቆም ለደቂቃ ያክል አረፍኩ። በድንገትም ጃክ ሄነሲ ባለፈው ክረምት ፊት ለፊት ባለው ደረጃ ላይ እንዳለው በመጀመሪያ እንዴት እንዳየኝ ትውስ አለኝ። ሌሎቹ ተከታታዮች ከካቲ ጋር ምን ያህል ጓደኝነት እንዳለኝ ባያውቁም ሄነሲ ግን በሚገባ ማወቁ ታወሰኝ። እርሱ እንደሆነ እንኳን የግንኙነታችን ሁኔታ ሌላውንም ታሪክ በሙሉ አሳምሮ ያውቀዋል። ታዲያ ምናልባት ቤቱን ለመፈተሽ ወይንም ካቲ እኔን ምን ያህል እንደምትረዳኝ ለማረጋገጥ ወይንም ደግሞ ለማይክ ፖልኪንስኪ የሆነውን ነገር ሁሉ ለመናገር ድንገት ቢመጣ በቀጥታ ሊያገኘን እንደሚችል ገባኝ። ታዲያ እንዴት ዳግመኛ ያሰቃየኝ? እንዴትስ ይገድለኝ? በዚህ አይነት ሁኔታ ላይ እንዳለው ፈጽሞ ከእርሱ እጅ ማምለጥ እንደማልችል በሚገባ ተገነዘብኩ። ይህንን ሁሉ ስጋቴንና ሐሳብም ለካቲ በዝርዝር አስረዳዋት። እንዴትና ለምን ልገደል እንደምችል ጃክ ሄነሲ በየትኛውም ደቂቃ እኔን ለመፈለግ እዚህ ቤት እንደሚመጣ ሁሉ በዝርዝር ነገርኳት። እርሷም ነገር ግን ከእንግዲህ የትም ቦታ መሄድ የለብህም በማለት የማደርግላትን ገለጻ አቋረጠችብኝ። ቀጥላም ሌላው ቀርቶ ያንም ስቴሽን ዋገን ወስደህ የምትመልስበት አንዳችም ዘዴና መንገድ አይኖርህም። ይልቅ ኤዲ ፓፓን መጥራት አለብኝ፣ ይህን ማድረግ ይኖርብኛል በማለት ወተወተች። ነገር ግን አንድ የሚሄድበት ቦታ እንዳለኝ ታወሰኝ። ይህንም ለእርሷ አማከርኳት። በባህሩ ዳርቻ ወደምትገኘው ጎጆ መሄድ አለብኝ አልኳት። ከዚያም ጎጆ እኮ የሮበርት የባህር ዳርቻ ጎጆ ነው። ይልቅ ወደ ስቴሽን ዋገኑ እንድናደርሰው ርጅኝ። ከዚያ በኋላ ሁሉንም ነገር አስተካክለዋለሁ ካቲ። ያን ያህል ደግሞ እኔ ቂል አይደለሁም። ካቲ አባትሽን ፈጽሞ እንዳትቀሰቅሺ። ይህም ብታደርጊ ፈጽሞ ይቅራልሽም። ይኸውልሽ ካቲ አባትሽ ራሳቸው እኔ የሚከታተሉኝ አይደሉ? ታዲያ ይህም ቢሰሙ ሌሎች የራሳቸውን አይነት ተከታታዮች ጠርተው እንዴት አያስይዙኝ ይመስልሻል? ይህ እንደሚያደርጉት በደንብ ነው የማውቀው፣ ደግሞም ያደርጉታል በማለት ሐሳቧን ትታ እኔን እንድታግዘኝ ጠየቅኳት። በእኔ በኩል ያለውን ሐሳብ ለእርሷ በማስረዳት ላይ እንዳለሁም ያለ የሌለ ኃይሌን አጠራቅመው ጀመር። ቀስ በቀስም የኩሽና ቤቱን ግድግዳ በመታከክ እየተንቀሳቀስኩ ከግድግዳው ትንሽ እንደመራቅ እያልኩ ራሴን ችዬ ያለ ድጋፍ የሚሄድበትን ሁኔታ አመቻቸው። ራሴንም ተቆጣጥሬ ለመሄድ ቻልኩ። ነገር ግን ያንን ስቴሽን ዋገን እስከ ትልቁ ጎዳና ጠርዝ ድረስ እንኳን ለመንዳት እንደማይቻለኝ ገባኝ። ለጥቂት ጊዜ አይኖቼን ከጨፈንኩ በኋላ እንደገና በመክፈት የበለጠ ሊደርስ የሚችለውን መጥፎ ነገር ማሰብ ጀመርኩ። በዚያን ጊዜ ካቲ ከአጠገቤ አልነበረችም። ካቲ እኔን ትታ ሄዳለች። በመጀመሪያ ጊዜ ይህን ማመን አስቸግሮኝ ነበር። ከዚያም የኩሽና ቤቱን ዙሪያ በመዞር ከቃኘው በኋላ 2 እና 3 ጊዜ ስሟን በሹክሹክታ መጥራት ጀመርኩ። ምንም አይነት መልስ አልነበረም። አባቷ ከላይኛው ፎቅ መኖራቸውን ረስቼ ጮክ ብዬ እንደገና መጣራት ጀመርኩ። መልስ ላገኝ አልቻልኩም። ወደ እኔ የሚደርስልኝ ምንም ነገር አልነበረም። በዚያን ጊዜ ልክ እንደ ጨቅላ ልጅ ደካማ ነበርኩ። ከዚያም በኋላ ራሴን በራሴ እያጽናናውና የወንድሜን የሮበርትን ጉዳይ በማስታወስ እየተጠናከርኩ እንደምንም በሆዴ ጭምር መሳብ ጀመርኩ። በደረሰብኝ ሕመምና ሁኔታም ትኩስ እንባ በፊቴ ላይ ይንኳለል ጀመር። በዚህ አይነት ችግር እንደምንም እየዳህኩና እየተንፏቀቅኩ ወደ መናፈሻ ቦታ መሄጃው በር ደረስኩ። ከዚያም መዝጊያውን ከፍቼ የመጀመሪያውን ደረጃ በመውረድ አረፍ አልኩኝ። እዚያም እንደደረስኩ ካቲ እኔን ለማከም የመጀመሪያ እርዳታ ያመጣችበትና ወደ ጋራዡ የሚወስደው ክፍል ታወሰኝ። የታወሰኝም አንደኛውን እጄን በደንብ አርጋ አጥብቃ ስላላሰረችልኝ ፋሻውን አግኝቼ ማጠባበቅ ስለነበረብኝ ነበር። ለጥቂት ጊዜም አረፍ ማለት ነበረብኝ። በመጨረሻም ያረፍኩበት ቦታ ከጋራዡ መዝጊያ 3 ጫማ ያክል ርቀት ላይ ነበር። በዚያን ጊዜ በአእምሮዬም ሆነ በሰውነቴ አካል ላይ ከፍተኛ ችግር ደረሰብኝ። እዚያ ቦታ ላይ እንዳለውም በቀይ አየር ለማስገባት ተጋደምኩ። በዚህ አይነት ሁኔታ ላይ እንዳለው ካቲ ሙሉ በሙሉ ጥቁር የሆነ ኮትና ቆብ አድርጋ ወደ እኔ እየሮጠች መጣች። ካቲ በዚያን አይነት ችግር ላይ እንዳለው ከደረሰችልኝ በኋላ
የቀረውን ነገር ሁሉ እሷ ራሷ ማስተካከል ያዘች። እንደገና ከተጋደምኩበት አንስታ በእግሬ አቆመችኝ። ከዚያም ወደ ጋራዥ ወስዳ ስቴሽን ዋገን ውስጥ እንድገባ አደረገችኝ። በስቴሽን ዋገኑ የፊት መቀመጫ ላይ ተቀምጬ እንደወደቅኩም ከበኋላ በኩል ወፍራሙ ሰው ማጉረምረም ጀመረ። በዚህን ጊዜ እየነቃ በመምጣት ምንም እንኳ ብዥ ብንልበትም በዚህ አይነት ሁኔታ ሁለታችንንም ማየት እንደሚቻለው ተገነዘብኩ። ወደ እርሱ ዞሬም ራሴን ነቀነቅኩ። ልክ እንደ ሰከረ አይነት ሁኔታ ይመስል ነበር። ከዚያም የጃኬንሲን ሽጉጥ በማሳየት ባለበት ሁኔታ በጸጥታ እንዲተኛ በምልክት ነገርኩት። እርሱም ወደ ሽጉጡና ወደ እኔ እያጮለቀ ለእኔም ሽጉጥ ሆነ ስለ እኔ ምንም ደንታ እንዳልሰጠው አይነት በመሆን በራሱ ቋንቋ ያጉረመረም ጀመር። ከዚህ በኋላ እንደገና አይኑን ከደነ። ከዚያም ካቲ የሮጠች መጥታ ስቴሽን ዋገን ውስጥ ከገባች በኋላ ከጋራዡ መኪናውን ይዛ ወጣች። እኔም አይሆንም ካቲ እባክሽ አይሆንም፣ ይህንን ነገር እንደነበር አርጊው ካቲ እባክሽን ሰሚኛለሽ፣ አንቺን እኮ ነው በማለት በሹክሹክታ ማድረግ የሚኖርባትን እንድታደርግ ነገርኳት። ካቲ በዚያን ጊዜ በስጋትና በጥድፊያ ላይ ስለነበረች ለእኔ ምንም ነገር ለመመለስ አልፈለገችም። እኔ በምነግራት ሁሉ ግድ አልነበራትም። ሌላው ቀርቶ የጋራዡን መዝጊያ እንኳን አልዘጋችውም። ዝም ብላ ጉዞዋን ቀጠለች። እኔም ከተሽከርካሪው እንድትወጣ ለመግፋት ሞክሬ ነበር። ነገር ግን ምንም ዋጋ አልነበረውም። በዚያን ጊዜ መንገዱ ሁሉ በበረዶ የተጥለቀለቀ መስሎኝ ነበር። ነገር ግን ያ አልነበረም። ከዚያም መንገዳችንን በመቀጠል ላይ እንዳለን ወደ እርሱና ወደ ካቲ መመልከት ያዝኩ። በዚህ ጊዜ ያወቅኩት አንድ ነገር ቢኖር እርሷና እኔ እስከ መጨረሻው በዚህ አይነት ሁኔታ ልንሆን እንደሚገባን ነበር። ሁለታችንም ልንነጣጠል እንደማንችል ገባኝ። እርሷን ብትሆን እኔ በዚህ አይነት ሁኔታ ላይ ያለው ልትተወኝ አይገባትም። እኔ ምንም ብላትና ባደርጋትም በዚህ አይነት ሁኔታ ላይ ያለው ብቻዬን እንደማትሆኝም ገባኝ። ከዚያ በኋላ እጆቻችንን ቆላልፈን እርሷ እያሽከረከረች መጓዝ ጀመርን። በዚህ አይነት ሁኔታ በመጓዝ ላይ እንዳለን በጣም ረጋ ባለ ድምፅ እባክህን አትለፍልፍ አለች። ከዚያም ኤዲ እባክህን ለኔ ብለህ ትንሽ አረፍ ለማለት ሞክር፣ አንተ ረፍት ብታድግ በጣም ጥሩ ነው አለችኝ። እኔም በእርሷ ምክር በመመራት ረፍት ለማድረግ ሞከርኩ። እርሷ የምትለኝንና የምትመክረኝን ሌላውንም ነገር ሁሉ ሰማት ጀመር። በዚህ አይነት ሁኔታ ላይ እንዳለን የመኪናው ማሞቂያ በቂ ሙቀት ሰጥቶን ምቾትና ሙቀት ለቀቀልን። ከእንግዲህ የቀረኝን ለራሴው ነገርኩ። ይኸውም ከእንግዲህ ማድረግ የሚኖርብኝ ትክክለኛው ነገር አይኔን ጨፍኜ ኃይልና ትንሽ ጥንካሬ አገኝ እንደሆነ ማሰብ ብቻ ነበር። አይኖቼን ከጥቂት ደቂቃዎች በኋላ መልሼ እስከፍታቸውም በመናፈሻ ጎዳና እንደሆንና በሰዓት 35 ማይል እንደምንጓዝ አስተዋልኩ። እንዴ ካልኩ በኋላም ካቲ ይሄ መጥፎ ነዳድ ነው አልኳት። እሷም ራሷን ካነቃነቀች በኋላ አውቃለሁ ኤዲ፣ አሁንም የምነግረን ስማኝ፣ ምንም ነገር ላለመናገር ሞክር። አሁን ሁሉም ነገር ደህና ነው፣ ምንም የሚያሳስበ ስለሌለ እናችም ነገር አታስብ አለችኝ። ከዚህ በኋላ ስለምንም ነገር ማሰብ እንደማይገባኝ በመረዳት እንደገና አይኔን ጨፈንኩኝ። ቀጥዬም በሚቀጥለው ደቂቃ ላይ አንድ ጉድጓድ ነገር ላይ መኪናው ገጭ ብሎ በመንጠሩ ራሴ ተነቃነቀ። በዚህ አይነት ሁኔታ ላይ ሆኜ ሰዓቱን ስመለከት ሰዓቴ ሰኞ ሌሊት ለ10 ሰዓት 20 ጉዳይ መሆኑን አረጋገጠልኝ። ካቲም በፈጣን ሁኔታ የጎሪጥ ካየችኝ በኋላ እየደረስን ነው አለች። ቀጥላም ለመሆኑ ኤዲ አሁን እንዴት ይሰማል? ሌላ ተጨማሪ ብራንዲ ልስጥህ አለችኝ። ከአባቷ የመጠጥ ሳጥኖች ያመጣችው መጠጥ በጣም እኛንም ረድቶን ነበር። ከዚህ በኋላ ወደ ወፍራሙ ሰው በጥሩ ፈገግታ ዞር ብዬ ተመለከትኩ። በዚህን ጊዜ አይኖቹ እንደተገለጡ ቀርተው ነበር። እኔም በፈለግኩት ሁኔታ ባለመሆኑ ተበሳጨው። ለካቲም ነቅቷል እኮ አልኳት። ወዲያውም ሰማሽኝ ካቲ፣ ነቅቷል። ይህን ያክል ሰዓት ስተኛ ዝም ብለሽ ማየት አልነበረብሽም አልኳት። ካቲም አውቃለሁ ነቅቷል አለች። በዚህም ጊዜ ድምጿ ለስላሳ ከመሆኑም በላይ ትርበተበት ነበር። ከዚያም የእርሷን አነዳድ በአንድ በኩል ከጎኗ ሆኜ የተቆጣጠርኩ፣ በሌላ በኩል ደግሞ በየደቂቃው የእርሱን ሁኔታ መከታተል ጀመርኩ። በዚያ ሁኔታ ላይ እንዳለን ኤዲ
ከአንድ ሰዓት በፊት የወረ ንቅናቄ በማሰማቱ ከመኪናው ኋላ ገመድ አውጥቼ እጁን አስሬው ነበር። አሁንም እንደታሰረ ነው አይደል ብላ ጠየቀችኝ። እኔም በእርግጥ እንደዚያው እንደታሰረ ይመስላል፣ ግን በዚህ አይነት ሁኔታ ለምን ያህል ጊዜ ልናቆየው እንችላለን አልኳት። በሌላ በኩል ደግሞ የመንገዱ ሁኔታ እንዲሁ በቀላሉ የምንቋቋመው አይነት መስሎ አልታያለኝ። ከመኪና የፊት መብራት ማዶ ጥቅጥቅ ያለ ጥቁር ጨለማ ይታየኝ ጀመረ። በጣም ትላልቅ ነጭ ግንዲላ የመሳሰሉ ነገሮች በላዩ ላይ ያረፈበት ግራጫማ መጋረጃ መሳይም ታየን። ካቲም ስለ በረዶ ክምር ምን ማታስብ፣ ጎማዎች የበረዶ ስለሆኑ ይህ የሚያሳስብ አይደለም፣ ያለ ችግር እናልፈዋለን በማለት አጽናናችኝ። እኔም እርሷን ለማበረታታት ስል ብቻ በእርግጥ ልክ ነሽ አምንበታለሁ አልኳት። ለእኔ ግን ገና ከመጀመራችን መጥፎ ሆኖ ታይቶኛል። ከዚያም ንግግሬን በመቀጠል በጣም ግሩም ነገር እንደምናከናውን ተስፋ አደርጋለሁ። በዚህ ጊዜ በባህር ዳርቻው ጎጆ ማድረግ የሚኖርብን ነገር ቢኖር ትልቅ ሸክም እንጨት በመያዝ የእሳት ማንደጃ ቦታውን ማደራጀት ነው። ይሄ አሪፍ አይመስልሽም ካቲ አልኳት። ካቲም እሺ ሌላስ ምን ያስፈልገናል ብላ ጠየቀችኝ። እንደዚያ ብላ የጠየቀችኝ እኔ እንደገመትኩት እሷም በተራዋ ልታበረታታኝ ነበር። ከዚያም አስታውስ፣ ከአሁን ወዲያ ለመሄድ የሚቀረን 5 ወይም 6 ሰዓት ነው። የ9 ሰዓቱን የሬዲዮ ዜና ሰምቻለሁ። በዜናው መሰረት ለነገው ጠዋት 3 ሰዓት ላይ የሮበርትን አውሮፕላን መምጣት ይጠብቃሉ አይደል በማለት ወደ ወፍራሙ ሰውዬ በፍርሃት ሁኔታ እየተመለከተች ጭኗን ታነቃንቅ ጀመር። ከዚያም ቀጠል አድርጋ ኤዲ፣ ይህ ሰውዬ አሁንም ድረስ እኛን እያየን ነው እንዴ ብላ ጠየቀችኝ። እኔም አሁን በእርግጥ ሁኔታችንን እየተከታተልን ነው፣ በእነዚያ ትናንሽ አይኖቹ በትኩረት እያየን ነው። ፈራሽ እንዴ ካቲ አልኳት። ካቲም ፈጣንና ቀዝቀዝ ያለ ፈገግታ ሳይታኝ አይ ያን ያህል አይደለም አለችኝ። ከዚያም ንቃ በል ኤዲ፣ ምን ያህል ሞኝ እንደሆን ካወቅኩት አሁን ነው። በእርግጥ አሁን በእኛ ላይ ምንም ነገር ሊፈጽም አይችልም። ነገር ግን ራሱ ማን እንደሆነ ስለማያውቅና ከኛም ጀርባ በመሆኑ ሁለታችን ከጀርባችን ሆኖ በደንብ ስለሚከታተልን በጥንቃቄ ልንጠብቀው ይገባል ብላ ለጥቂት ጊዜ ድምጿን ካጠፋች በኋላ ስለምን እያሰበ ይመስላል እስቲ ገምት አለችኝ። እኔም ለስለስ ባለ ሁኔታ ከእርሷ ጋር እየተጨዋወጥኩና ወደ እርሱ ገልመጥ አድርጌ በመመልከት ምን አገባሽ ስለፈለገው ቢያስብ ምንም አያገባሽም አልኳት። እርሷም ምን አይነት ፊት እንዳለው ሳትገምት አትቀርም። የዚህ አይነት ፊት ሁልጊዜ የሚመስለኝ የአክተር ፊት ነው። ምክንያቱም የዚህ አይነት ፊት ያለው ሰው እንደፈለገው የፊቱን ገጽታ መቀያየር ይቻለዋል። በዚህ አይነት ሁኔታ ሲያስፈልጉ ተጫዋችና ደስተኛ ሊመስል ይችላል። መልሶም ኮስታራና ፊቱ የማይፈታ አይነት ይሆናል። አሁን ግን በፍጹም ፊቱ ደስተኛና የሚያበራ አይነት አይደለም። ፊቱን አጨማዶና ከንፈሩን ነክሶ በጣም እንደመገረምና በንቀት እየተመለከተን ነው አለች። ዞር ብዬ ሳየውም ሁኔታ አስገረመኝ። ሌላ አንድ ጉንጭ ብራንዲ ከተጎነጨው በኋላም ቀደም ሲል ከነበርኩበት ሁኔታ ይበልጥ ጥንካሬ ተሰማኝ። በዚህ ሁኔታም እንደምንም ከስቴሽን ዋገኗ ጋር የኋሊት አሰርኩት። ከዚያም ከካቲ ጋር ውይይቴን ቀጠልኩ። አየሽ ካቲ፣ እኔም ማስበውን እርሱ ያሰበው ይመስለኛል በማለት ስሜት የሰጠኝን ሁኔታ ልገልጽላት ሞከርኩ። ለመሆኑ የከዳው ማን ይመስልሻል? እንግዲህ የእርሱ ባለሟሎች የሚጨነቁበት ጉዳይ ይሄ ይመስለኛል። ታውቂያለሽ፣ ይህ ነገር መቼም እንዲሁ በድንገት ሊፈጸም እንደማይችል ለሁሉም ይገባቸዋል። ደንበኛ አድማ እንደተደረገ አድርገው ነው የሚቆጥሩት። ለዚህም ነው ተወካዩና ሉቦዲን እኔ ባቀረብኩት ሐሳብ ለመስማማት የተገደዱት። በእርሱ ላይ በተፈጸመው ጉዳይ የሚደርስባቸው ውርጅብኝ ቀላል ባለመሆኑ ከፍተኛ ስጋት አድሮባቸዋል። እኔ ደግሞ እንደነገርኩሽ መዘንጋት የማይኖርብሽ እርሱ በተፈጸመበት ሁኔታ የሚያስታውሰው የመጨረሻ ሁኔታ ፊቱን ለመታጠብ ባለፈው ምሽት ወደ መታጠቢያ ክፍል ሲራመድ የነበረው ሁኔታ ብቻ ነው። እዚያ በነበረበት ጊዜ በቆንስላው አባላትና በደህንነት ሰራተኞች በሚገባ ተመቻችቶና ተጠብቆ ነበር። ምንም አይነት ሁኔታ ሊደርስበት በማይችል መልክም ዙሪያውን ተጠብቆ ነበር። ታዲያ ምን ነገር ተፈጥሮ እንዲህ ለመሆን ቻለ? ምንም የሚያውቀውና የሚገባው ነገር አይደለም። ሊያውቅም አይችልም። ታዲያ ይህን ሰው ከኛ ጋር ማን እንዲመጣ አደረገው? ለመሆኑ የከዳው ማን ነበር? እንግዲህ ይኸውልሽ በእርሱ አእምሮ ሊጉላላ የሚችለው ይሄ ይመስለኛል በማለት እኔም
በሁኔታ በመመሰጥ አጫወትኳት። በዚህ አይነት ሁኔታ ስለ እርሱ በመወያየት ላይ እንዳለን በሚገባ በአትኩሮትና በአድናቆት ይመለከት ስለነበር ስለ እርሱ እንደምንነጋገር በደንብ ያውቀው ነበር። በዚህም በመጀመሪያ እኔን ልብ ብሎ በማየት አጠና። ቀጥሎም ካቲን እንዲሁ እንደኔ ጭካኔ በተሞላበት አመለካከት በኮስታራ ሁኔታ አጠናት። እኔና ካቲም በእርሱ ምክንያት የምንፈልገው ነገር መኖሩን እንጂ ለእርሱ ይህን ያህል ግድ የሌለን መሆናችን የገባው ይመስላል። ነገር ግን ለእርሱ ሮበርት ምን ያህል እንደሚበጀው ወይም የሮበርት ሁኔታ የእርሱን ሁኔታ ሊቀይረው እንደሚችል ይህን ያህል አላጤንም። ከዚህ በኋላ አይኖቹን ወደ መኪና ወለል ዝቅ በማድረግ በከፍተኛ ሐሳብ ተዋጠ። እኔ እንደገመትኩት እርሱን እዚህ ሊያደርሱት የቻሉትንም ምክንያቶች በማውጣትና በማውረድ ተመስጧል። እነዚህም ሐሳቦች ሊሆኑ የሚችሉት ምን ነገር ተፈጠረ? በዚህ አይነት ሁኔታ እንዴት የራሴ ሰዎች ሊከዱኝ ቻሉ? በስተጀርባስ ለዚህ ሁሉ ነገር ያለው ማን ነው? የሚሉት ናቸው። ካቲ እንደገና በፍርሃት ተዋጠች። ለመሆኑ የእንግሊዝኛ ቋንቋ መናገር ይችላል? በማለት በሹክሹክታ ጠየቀችኝ። ቀጥላም ስለ እርሱ የምናወራውን ሁሉ የሚያውቅ ይመስላል አለችኝ። እኔም መቼም በዛው ምሽት ለቀረበለት የቴሌቪዥን ቃለ መጠይቅ የተጠቀመው በአስተርጓሚው ነበር። ምናልባት አንድ ወይም ሁለት የእንግሊዝኛ ቃል ሊያውቅ ይችል ይሆናል። እኔም ገምተው ብቻ ነው አልኳት። ካቲም ስለ ፖሊሽ ቋንቋ በጣም እገረማለሁ። እኔ ይህን ቋንቋ መናገር ብችል ከፓፓ ጋር በዚህ ቋንቋ የምነጋገረው በጣም አልፎ አልፎ ነው። ለመሆኑ የሆነ ነገር እንድነግረው ትፈልጋለህን? አለችኝ። ካቲ እንደዛ ብላ ስትጠይቀኝ ቢያንስ ከወፍራሙ ሰው ጋር የሐሳብ ልውውጥ የምናደርግ በመሆኑ ደስ አለኝ። በዚህም መሰረት ደና ምን እንደምንለው እንኳን አላውቅም። እንደሚመስለኝ ግን ካለበት ቦታ እንደተቀመጠ ስነ ስርዓት ቢጠብቅ በእርሱ ላይ ምንም ነገር ልንፈጽምበት እንደማንችል እንዳይሰጋ ቢነገረው ደና ይመስለኛል። ከዚህም ሁሉ ሌላ ደና የመሆኑ ሁኔታ ጠይቂው። ስለዚህም የሚመልሰው ነገር ሁሉ እኛን ሊጎዳ የሚችል አይደለም አልኳት። ካቲም ወደ እርሱ ፊቷን በመጠኑ ዞር በማድረግ በለሰለሰ የፖሊሽ ቋንቋ ማናገር ጀመረች። በዚያን ጊዜ በቅጽበት አይኑንና ሰውነቱን በማንቃት ወደ እርሷ ተመለከተ። እኔም ሽጉጥ እንዳነገብኩ በሚገባ ያውቅ ስለነበር በጥንቃቄ ጠብቀኝ ነበር። እርሱም ካቲ ያለችውን ሁሉ በሚገባ ተረድቶታል። አሁንም እኔም በመጠባበቅ ነገሮችን ካመዛዘነ በኋላ ለእርሷ መለሰላት። ድምፁም በጣም ዝቅ ያለና ጎርናና ስለነበር በዚህ አይነት ሁኔታ ምን ያስብ እንደነበር ለመገመት አይቻልም ነበር። ስሜቱንና ሐሳቡንም ፈጽሞ ለማወቅ አልተቻለንም። ምናልባትም በዚህ አይነት ሁኔታ ስሜቱም ሆነ ሐሳቡ በምንም አይነት መንገድ ለማንጸባረቅ አልፈለገ ይሆናል። ግራጫ አይኖቹም ከኔ ላይ እንዳተኮሩ ቀሩ። አሁንም በንቃትና በጥርጣሬ እኔን ይጠባበቅ ጀመር። ካቲም በብስጭት ስሜት አየህ ይህ ሰው ለምን እኛ ጋር ሊሆን እንደቻለና በእርሱ ላይ ምን ነገር እንደተፈጸመ ለማወቅ ይፈልጋል። ታዲያ ምን ብዬ ልመለስለት ብላ ጠየቀችኝ። እኔም የፈለግሽው ነገር ልትነግሪው ትችያለሽ፣ ነገር ግን ስለ ወንድሜ ምንም ነገር አትንገሪው። ስለ ሌላው ብትነግሪው ግድ የለኝም። ካቲ ይልቅ በእግሩ በኩል ቀልጣፋ ይመስላል። እኔም ምንም አይነት መቆጣጠሪያ ስለሌለኝ በተቻለ መጠን ሚዛኑ እንዲጠብቅ ከአሁን ወዲያ ጥንቃቄ ማድረግ ይኖርብናል። ግን እስቲ በመጀመሪያ ምን አይነት ጥንቃቄ ተደርጎልኛል ብሎ እንዳሰበ እስቲ ጠይቂው አልኳት። እርሱም ከጉሮሮ ሳያልፍ በውስጥ እያጉተመተመ ለቀረበለት ጥያቄ መልስ ለመስጠት አልፈለገም። በዚህ ጊዜ ግን አንድ ቤተ ክርስቲያን ፊት ለፊታችን አየው። ዙሪያውንም በበረዶ ተውጧል። በዚህ ጊዜ ወደ ካቲ ዞር ብዬ ቀስ ያረግሽ እንጂ ካቲ፣ እንግዲህ በቀጣዩ መታጠፊያ ነው የምንገባው አልኳት። እኛም ተገንጣዩን ጠባብ መንገድ ተከትለን ስንሄድ አልፎ አልፎ የበረዶ ክምር በመንገዱ ጠርዝ ስለጠበቀን እንደምንም እየታከክንና እየተንሸራተትን ቀጥታ መንገድ ይዘን ሄድን። በዚያን ጊዜ ለእርሷ እያኩተመተመ የሚነግራት ነገር ነበር። በዚህ አይነት ሁኔታ ላይ እንዳለን አሁንም የበለጠ የብስጩነት ስሜት እያሳየን አሁንም ይሄ የምንሰራው ስራ ምን ያክል ከባድና መጥፎ እንደሆነ አውቀን እንደሆነ እየጠየቀኝ ነው በማለት ከነገረችኝ በኋላ እርሱ የሚለው የእሱ መንግስት ይህን ለመሰለ የተረፋ ጉዳይ ለዋሽንግተን የመጨረሻውን ማስጠንቀቂያ ያሰጣል። ይህን እናውቃለን፣ እናውቅ የለም
በማለት የእርሷንም ሐሳብ ገለጸችልኝ። እኔም ወደ እርሷ ፈገግ ብዬ በመመልከት ገና ከመንቃቱ አስፈራርቶ ሊያቦቃቡቀን ሞከራ አየሽው። ግን ኬቲ አንቺን የማስፈራሪያ መንገዱ ስለሆነ አትፍቅጅለት። ስለተፈጠረው ነገር እንድናወራ እንዳልተፈቀደልንና ነገር ግን አንዳች ታላቅ ውጥን እንዳለ አስመስለሽ ንገሪው። እንደ ወንድሜ ባሉ ንጹሐን ላይ እንደፈለገው እየፈረደ በግፍ ሲያስር ነበር። እስኪ አሁን በሱ ላይ ሲደርስ እንዴት እንደሚሆን ነው አልኳት። እንዲህ ባለው ነገር በደንብ ልምድ ያለው እንደሆነ ያስታውቃል። እሷ የምትነግረውን ሁሉ የሚያዳምጠው በጣም ተመስጦ በተሞላበት ሁኔታ ሲሆን ንግግሯንም ስትጨርስ ከልቡ ሊስቅ የነበረውን ከጉሮሮ መለሰው። ከዚያም እኒያኑ ግራጫ አይኖቹን ፈጠን ብሎ ወደ እኔ በማዞር በከፋ ሁኔታ ገለመጠኝ። ካቲም ሰማህ ሄዴ፣ ይህ ሰው ምን አይነት ሰው ነው? ይህ ሁሉ ሁኔታ ይህን ያለ አያስደነቀውም። እርሱ እንደሚለው የዚህ አይነት ሁኔታ ከልጆች ተረት ተረት የማይሻርና ለልጆች ሊነገር የሚገባው ነው። ትልቅ ነገር ስንል ምን ማለታችን እንደሆነም ለማወቅ ይፈልጋል። በዚህ አይነት ሁኔታ ለምን ለማታለል እንደምንፈልግ ማወቅ ይፈልጋል አለችኝ። እኔም ለነገሩ ክብደት እንዳልሰጠሁትና እንደናኩት አድርጎ እንዲረዳኝ አድርጊ። እንግዲህ ካሁን ወዲያ ምንም ነገር እንዳትዩ፣ ከእርሱም ጋር አትከራከሪ። እዚያው በላብ ይስመጥ። እስካሁን በእርሱ ላይም እንደተፈጸመ እንኳን ሐሳብ ያለው አይመስለኝም። አሁንም እኛን እንደ ጎማ ሊነፋን ይፈልጋል። የሆነው እንግዲህ ለመሆኑ ካቲ ሲጋራ አለሽ? በማለት ጠየቅኳት። በዚህ አይነቱ ሁኔታና እርምጃዬም ከባድ የተጽዕኖ ስሜት አደረበት። በተለይም እርሷ ምንም አይነት ክርክርና ውይይት ባለማድረጓም እኛም ከመጤፍ ሳንቆጥረው የራሳችንን ትኩረት ብቻ በማድረጋችን ከልብ ተጨነቀ፣ ግራም ተጋባ። የዚህ አይነት ሁኔታም ደርሶበት አያውቅም ስለነበር በመዘጋቱ ከፍተኛ ተጽዕኖ እንደተደረገበት አድርጎ ቆጠረው። በዚያው በስቴሽኑ አገኑ የኋላ መቀመጫ ላይም እንዳለ ወዲያና ወዲህ ራሱን ያዘዋውር ጀመር። ከዚያም ወፍራም ከንፈሮቹ እርስ በርሳቸው የተገፋፉ በከፋ አመለካከት እንደገና ያጠናኝ ጀመር። በዚህ አይነት መንፈስና ሁኔታም በማውተምተም ላይ ያለ ካቲ ይሁሌዲ አሁን ደግሞ የሚለው አንተ መንግስትህን ላለማጋለጥ ነው፣ ያንተ መንግስት ነው ይህንን ጉዳይ እየወጠነው እያለ ነው እና ጉዳዩን ምን ይላል አለችኝ። እኔም አዎ በይዋ፣ አዎ ነው በይው፣ ምን ቸገረሽ አልኳት። ሮበርቱን አስሮ እንዲያካሰቃየው እሱም ለአንድ ለሁለት ደቂቃ በዚህ ሐሳብ እየተጨናነቀ ቢቆይ ምን አለበት? እናም ካቲን እስቲ በዚህ ጊዜ የእርሱን የደህንነት ሁኔታ የትኞቹ ሰዎች ሊያመቻቹለት እንደሚችሉና ማን ብዙ በመናገርና በመወያየት ችግር ውስጥ ሊያስገባው እንደሚችል ጠይቂው አልኳት። በዚህ ጊዜ ስለዚህ ጉዳይ በዓለም እነማን በመወያየት ላይ እንዳሉ ምንም አይነት ሐሳብ አልነበረኝም። ይህ ምስጢራዊ ሁኔታም በዚህ አይነት መንገድ የሚገኝ መሆኑን የሚያውቅ የለም። ታዲያ ካቲ እንዲያበላ ስትጠይቅ ፈጥኖ ለመመለስ ቀልጠፍ አለ። በራሱም ሁኔታ ንዴቱንና ብሶቱን አሳየ። እኔም እንደሱ አይነት ሁኔታ ያሳየሁት መሰለኝ። በሁኔታውም ዳግመኛ ስለተበሳጨው ሁለተኛ ካቲ እንዳታስተረጉም በእርሱ በኩል ግን የፈለገውን ሐሳብ እንዲሰነዝር ተውኩት። በዚህ ጊዜ እኛ የነበርነው በመጨረሻው ዙር ላይ ነበር። ወደ ዳፊ ፖይንት አቅጣጫም በአካባቢ ያሉትን ሕንፃዎች በማቋረጥ ስንጠመዘዝ ዳዋ የለበሰ ረግረግ ቦታዎችንም ጭምር በማለፍ ነበር። በዚያን ጊዜ ሰዓቱም 10 ሰዓት ከ10 ደቂቃ ሲሆን የቀረን ጊዜ ደግሞ 4 ሰዓት ከ50 ደቂቃ ነበር። እንግዲህ የምንፈልግበት ቦታ ለመድረስ ይህን ያህል ሰዓት መንዳት ነበረብን። ይህም በአይድል ዋይልድ የአየር ማረፊያ ሮበርት በተባለው መሰረት በማግስቱ ጠዋት 3 ሰዓት ላይ ለመድረስ ከቻለ ነበር። ግን እሱ በዛ ሰዓት ካልደረሰስ? በዚህ በኩል ባለው ጉዳይ ላለመጨነቅና ላለማሰብ ወሰንኩ። ይህንም ለወስን የቻልኩት ዋናው ምክንያት ከነገ በኋላ ስለዚህ ወፍራም ሰውዬ በዓለም ምን ሊደረግ እንደሚችል የማውቀው ነገር ባለመኖሩ ነው። በእርግጥ ይህንኑ ሰው ከአንድ ቦታ ቆልፎ ወይም ዘግቶ ማቆየት እንደሚቻል ለማሰብ ይቻላል። እስካሁን በደረሰው ሁኔታ አኳያ ግን ይህን በተግባር ማስተናገዱ ደግሞ ሌላ ከባድ ነገር ነበር። በመሆኑም ለካቲም ሆነ ለወፍራሙ ሰውዬ በማይታወቅ ሁኔታ ከመጠን በላይ ስጋት አደረብኝ። በዚህም የተነሳ አሁንም መልሼ ከብራንዴ ጎንጨት ካደረግኩ በኋላ ካሁን ወዲያ ያለውን ሁኔታ ለመቆጣጠር ለእኔና ለካቲ አስቸጋሪ አለመሆኑና 100% ሁሉም ነገር ሊሳካ እንደሚችል በማጽናናት ገለጽኩላት።
በዚህ አይነት ሁኔታ ተጉዘን ያሰብንበት ቦታ ደረስን። መጀመሪያ ከመኪናው ውስጥ እኔ ወጥቼ በኃይለኛው ንፋስ እየተንገዳገድኩ ትንሽ ፈንጠር ካልኩኝ በኋላ አካባቢውን ማሰስ ጀመርኩ። ቀጥሎም ካቲ የመኪናውን ሞተር አጥፍታ ተከተለችኝ። በዚያን ሰዓት በነበረው የጥር ወር ቀፋፊ ማለዳ ምንም አይነት ብርሃንና የሰው ዘር ሊኖር እንደማይችልም አውቄ ነበር። ካለንበት በብዙ ማይል ርቀት ደረጃም አይገኝም የሚል ግምት ነበረኝ። ይህን በማሰብ ብቻ በመፈንደቅ ትንሽ ዝለል የሚል ስሜት ሁሉ አደረብኝ። በዚህ ጊዜ የሚሰማው ነገር ቢኖር ከጥቁሩ ውሃ የሚነፍሰው ነፋስ ብቻ ነበር። ከዚህ በኋላ የባህሩ አስደንጋጭ ማዕበል ውካታ በእያንዳንዱ 3 እና 4 ሰከንዶች ውስጥ ይሰማኝ ነበር። በዚህ አይነት ሁኔታ ካቲ ከመኪናው እንደወጣች ወፍራሙ ሰው እኛን እየተከተለ ሊጓዝ ይችል ዘንድ ደገንኩበት። ነገር ግን ወፍራሙ ሰው በዚህን ጊዜ መጠን በሌለው ሁኔታ አንድ ነገር አስደነገጠው። ምን ያህል እንዳስደነገጠው ግን አላውቅም። አመለካከቱም በጣም ኮስታራ አይነት ሆኖ በአገጩ የሆነ 1-2 የላብ ዘለላዎች የተንጠባጠቡበት ይመስል ነበር። ፊቱም ቆሻሻ አመድ መሰለ። አይኖቹንም ያጉረጠረጣቸው ጀመር። እኔም ፈጠን እያለን እንዲጓዝ ሽጉጤን ወድሬ ሳስገድደው የላይኛውን ከንፈሩን ወደ እኔ በመበልጠጥ ልክ እንደ አንድ አስፈሪ እንስሳ አይነት ራሱን አስቆጣ። በእርግጥ በዚያን ጊዜ በእርሱ ላይ ምን ሊፈጸምበት እንደሚችል የተረዳው አልመሰለኝም። ነገር ግን የጽሑፌ ነጥብ የእርሱ የመጨረሻው መስመር መሆኑን የተረዳ ይመስላል። በዚያች የተበከለች ቦታ በብቸኝነት እንዳለ አንድ አሜሪካዊ ሽጉጥ በላዩ ላይ ደግኖበት የመቆየቱ ሁኔታ በእርግጥ ሊያስፈራውና ሊያሰጋው ይገባል። በእርሱ ግምት በጥይት ደብድቤው አስከሬኑን በአትላንቲክ ውቅያኖስ እንደምከተው አይነት ሊቆጥረው ይችላል። ከዚህ ሌላ ምን ሊያስብ ይችል ይሆን? ከዚህ በኋላ በዚያው የከፋ ሁኔታ ከፊት ለፊቴ ቆመ። ካቲም አካባቢውን በልዩ ትኩረት ተቃኘው ጀመር። እንዲያውም ወደ መጣንበት መንገድ ዙራ በስጋት ትመለከት ጀመር። በበኩሌ በዚያን ጊዜ ሁላችንም ትንሽ መፈንደቅ ይኖርብናል የሚል ግምት ነበረኝ። እርሷ ግን የተገላቢጦሽ በስጋት ላይ ሆና በማየቴ ካቲ ምን ነካሽ? ምን ሁኔታ ተፈጠረ? የሰማሽው ነገር አለ እንዴ? አልኳት። እርሷም ራሷን በማነቃነቅ ወደ እኔ ቀረበች። አይ ምንም የሰማሁት ነገር የለም፣ ግን ኤዲ ያደረግነው ነገር ትክክል ነው ወይ ያልኩ ያሰብኩ ነው። ቦታው ከምንም ነገር የራቀ ነውና ብላ ሳትጨርስ በስጋት ምክንያት ሌላ አማራጭ ቃል አጣችለት። ቀጥላም እዚህ ቦታ ማንም የሚደርስልን ስለሌለ ብትጨውስ ማን ሰምቶ ኤዲ? ማን ሊሰማን? አለች። እኔም ማንም አይሰማኝም፣ አንቺም ቢሆን ማንም የሚሰማሽ የለም። ነገር ግን እኛ የፈለግነው ይሄን ነው አይደል እንዴ? ይልቅ ነይና ወደ ውስጥ ገብተን እሳትና አያይዝ። በዚያን ጊዜ ለሁላችንም መልካም ስሜት ይሰማናል አልኳት። ወፍራሙንም ሰውዬ እንዲጓዝ ገፋ አደረግኩት። ወንድሜ ሮበርት ይህንኑ የባህር ዳር ጎጆውን ጥሎት ከሄደ ሰንበትበት በማለቱ ወና መሆኑ ገና ከቀዩ ያስታውቃል። አሁን ደግሞ ለእኛ መደበቂያ በመሆን ሊያገለግል እንደሚችል ተማምነንበት መጥተናል። ወደ ጎጆው ጠጋ እያልኩ ስሄድም ፊት ለፊት ባለው መዝጊያ በስተቀኝ የማስታወሻ መጻፊያ ሰሌዳ ተንጠልጥሎ አየው። እኔም ጉዞዬን ቀጠልኩ። ምክንያቱም ሮበርት ከዚህ ስር ዘውትር ትርፍ ቁልፎችን ያስቀምጥ እንደነበር ስለማያውቅ ነበር። አንድ እርምጃ ወደፊት ከተራመድኩም በኋላ በዛሬው ምሽት ወደ ባህሩ ዳር ጎጆ ለመግባት ምንም አይነት ቁልፍ እንደማያስፈልገን ተረዳው። ምክንያቱም የመኪናው ዋና የፊት መብራት የቤቱን የፊት ለፊት አቅጣጫ ወለል አድርጎ ስለሚያሳይና የሳሎኑ በር ማጠፊያ በአንድ በኩል የተበላሸ መሆኑን ለማስተዋል በመቻሌ ነበር። ለምን ማጠፊያው ሊያያዝ እንዳልቻለም ገባኝ። ይህ ማጠፊያው በመጥረቢያ ተጨፍጭፎ ስለነበር ነው። የሮበርትም መጥረቢያ ከእንጨቱ ማስቀመጫ ወጥቶ ወደ ታዛው ማለትም እኛ ከቆምንበት ፊት ለፊት ተወርውሯል። የመጥረቢያውም ስለት ያልዛገና ምንም ያልሆነ የመሆኑ ሁኔታ ተሰርቶበት የተወረወረው ከ2 ወይም ከ1 ቀን በፊት ወይም ምናልባት ከ1-2 ሰዓታት በፊት መሆኑ ያስታውቃል። ይህንን ሁኔታ ካገናዘብኩ በኋላ ለጥቂት ጊዜ ያክል አንድ እግሬን አግዳሚው ጠርዝ ላይ ጣል አድርጌ ቆም አልኩ። ካቲም እጄን ለመያዝ እጇን እየዘረጋች በሹክሹክታ የምታወጋኝ ነገር ነበራት። ወፍራሙ ሰውዬ ደግሞ የመጥረቢያውን ስለት አዘቅዝቆ እያየ እንደ ቆቅ በነቃ ሁኔታ አቅላቶ ቆሟል። በሌላው የቤቱ አቅጣጫ ደግሞ የሆነ ድምፅ ይሰማል። ድንገተኛ ድው የሚል ድምፅም
ከአንድ ኃይሉ ሁለቴ ተሰማ። ፊት ለፊት ያለው በር ደግሞ ይኸው ድምፅ በተሰማበት ጊዜ ተከፈተ። ጠላፊው ክፍል 7 ይቀጥላል። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ።